ተከታታዮቻችን የዜናውን ጥንቅር እንደሚከተለው ይቀርባል። በትግራይ ምዕራባዊ ዞን ወልቃይት ወረዳ ውስጥ ሚያዝያ 17 2006 ዓ.ም የሥርዓቱ ካድሬዎች መሬትን ለመሸንሸን በተሰማሩበት ጊዜ በህዝቡና በሸንሻኞቹ መካከል ከባድ ግጭት በመፈጠሩ ምክንያት የሰው ህይወት መጥፋቱ ተገለጸ። በመረጃው መሰረት በወልቃይት ወረዳ ማይገባ ቀበሌ ልዩ ስሙ ማይሁመር በተባለው አካባቢ በካድሬዎቹ የታቀደው የመሬት ሽንሸና በህዝቡ ተቀባይነት ስላጣ በህዝቡና በስርዓቱ ካድሬዎች ከባድ የተኩስ ልውውጥ እንደተካሄደና በወቅቱም 4 ሰዎች ሲሞቱ ሌሎች 3 ሰዎች በከባድ ቆስለው በሽሬና በሁመራ ሆስፒታሎች ገብተው እየታከሙ መሆናቸውን የደረሰን መረጃ አስታወቀ። በተከሰተው ከባድ ግጭት ምክንያት ህይወታቸውን ያጡ ወገኖች አቶ ነጋ አስፋው የቀበሌው መሬት ጥናትና ሸንሻኝ፣ አቶ እንዳልካቸው ከበደ የቀበሌ መሬት ኃላፊ፣ አቶ ተፈራ መኮንን የቀበሌው የመሬት ጥናት ኃላፊና አቶ ፋሲል ምህረቴ መሬት ሸንሻኝ ሲሆኑ በከባድ ቆስለው ሕክምና ውስጥ ከሚገኙት ደግሞ አቶ ምህረቴ ያለባቸው አቶ ካሳይ መኳንንት፣ አቶ እስጢር እንዳርጋቸው መሆናቸውና እነዚህ የሞቱትና የቆሰሉትን ገዳያቸው ማን መሆኑን እስካሁን እንዳልታወቀ ለማወቅ ተችሏል። ይህ በእንዲህ እንዳለ ለተከሰተው ሁኔታ እንዲያረጋጋ ተብሎ አፍተራሽ ወሉ የተባለውን የእስር ቤት ኃላፊ የአካባቢው ተወላጅ ስለሆነ ተቀባይነት ይኖረዋል ተብሎ ወደ ቦታው እንደተላከና የአካባቢው ህዝብ ሰብስቦ መናገር ሲጀምርም እንደዚሁ አይነት ያስተዳደር መንገድ ካላቋረጣችሁ ለመሬታችን ስንል መዋጋትን እንቀጥልበታለን የሚል መልስ እንደሰጡትና በዚህ ምክንያት የታሰበውን የመሬት ሽንሸና ፕሮግራም ለጊዜው መቆም እንዳለበት ትዕዛዝ ማስተላለፉ መረጃው አክሎ አስረድተዋል። ህወሓት ማለሊት በትግራይ ውስጥ በሰላማዊ መንገድ ለሚንቀሳቀሱ የተቃዋሚ ድርጅት አባላት ለ2007 ዓ.ም ምርጫ ተወዳዳሪ እንዳይሆኑ በማለት በሚሊዮኖች የሚቆጠር ገንዘብ ባጀት በመመደብ ለማሰናከል እየሰራ መሆኑን ተገለጸ። በመረጃው መሰረት ይህ የወያኔ ኢህአዴግ ተግባር በሁሉም የሀገራችን ክፍሎች ስርዓቱ የሚሰራበት መሆኑንና በተለይ ደግሞ በትግራይ የአረና ፓርቲ አባላት ለሆኑ ወጣቶች ለሚመጣው ምርጫ ላመኑበት ድርጅት ደግፈው ተወዳዳሪ እንዳይሆኑ በገንዘብ ብዛት እያታለሏቸው እንዳሉና አንታለንም ላሉት ደግሞ ከያዙት ዓላማ እንዲያፈገፍጉ ለማድረግ እያስፈራሯቸውና እያሰሯቸው እንደሆኑ ለማወቅ ተችሏል። መረጃው በማከል ተቃዋሚ ድርጅቶች ኃይላቸውን አጠናክረውና ህዝባዊ ድጋፍ አግኝተው በሚመጣው የ2007 ዓ.ም ምርጫ ላይ እንዳይሳተፉና እንዲበታተኑ በኃላፊነት ደረጃ ላይ ሆኖ ተንኮል እየጎነጎነ ያለው የወያኔ ካድሬ ወልዱ ወዳድዋ እየተባለ የሚጠራው የቀድሞ ታጋይ መሆኑን መረጃው አስረድተዋል። ይህ በእንዲህ እንዳለ የህወሓት ኢህአዴግ ስርዓት የሰራዊት አዛዦች በተለይ ደግሞ የትግርኛ ተናጋሪዎች በሀገራችን ከተሞች የሲቪል ልብስ ለብሰው ወጣቶችን የተቃዋሚ ድርጅት አባላቶች ናቸው እያሉ እያሰሩና እያስፈራሩ እንደሚገኙ መረጃው አክሎ አስረድተዋል። በትግራይ ክልል የሚገኙ የወያኔ ኢህአዴግ ባለስልጣናት በህዝብ ዘንድ ያላቸው ተቀባይነት እየቀነሰ ስለመጣ ነባር የህወሓት ታጋዮችን በገንዘብ በማታለል ደጋፊያቸው እንዲሆኑ ያደረጉት ሙከራ እንደተነቃባቸው ታወቀ። የወያኔ ኢህአዴግ ስርዓት መሪዎች ለመጪው 2007 ዓ.ም ሊያካሂዱት ያሰቡት ምርጫ በህዝቡ ዘንድ ያላቸው ተቀባይነት ዝቅተኛ መሆኑን ስለተረዱ ይህንን ለመሸፈን ነባር ታጋዮችን በጥቅም በመደለል ከጎናቸው ለማሰለፍ ሚያዝያ 14 2006 ዓ.ም የጥሮታ መብታችሁ ስለተስተካከለላችሁ ወደ ዞናችሁ ሂዱ የሚል ትዕዛዝ ማውረዳቸው ተገለጸ። ይህ ነባር የህወሓት ታጋዮችን ከጎናቸው ለማሰለፍ ተብሎ ወደ ዞኖች የተላከው ደብዳቤ ይዘትም እናንተ ጀግኖች ታጋዮች ለህዝብ መብት ብላችሁ አኩሪ ጀግንነት እየፈጸማችሁ ብትቆዩም እንኳን ድርጅቱ ግን
በአቅምና ብቃት ማነስ ያለምንም ክፍያ እንደ ጣላችሁ የሚታወቅ ሆኖ አሁን ግን ሊክሳችሁ ስለተነሳ እንድትተባበሩት እንጠይቃለን የሚል እንደሆነ የደረሰን መረጃ አስታወቀ። ባለፈው 17 ዓመታት ታግለው በ1984 እና በ1985 ዓመተ ምህረት ያለምንም ክፍያ የተጣሉ ታጋዮች በወክላቸው እንደገለጹት ለ23 ዓመታት የሚያየን አጥተን በድህነትና ህመም ስንሰቃይ መቆየታችንን እያወቃችሁ አሁን እንደ ልማዳችሁ እኛን ለማታለል የጡረታ መብታችሁ ይጠበቅላችኋል ማለታችሁ የሰው ኃይል ለመያዝና የስልጣናችሁን እድሜ ለማራዘም የፈጠራችሁት መላ ነው ሲሉ እንደመለሱላቸው ታውቋል። በጎንደር ከተማ መኖሪያ ቤታቸው በኢህአዴግ ስርዓት የፈረሰባቸው ዜጎች ተቃውሞ በማሰማታቸው ምክንያት እየታሰሩ መሆናቸውን ከከተማው የደረሰን መረጃ አስታወቀ። በመረጃው መሰረት በስልጣን ላይ ያለው ስርዓት ቤታቸውን የፈረሰባቸው የጎንደር ከተማ ነዋሪዎች ተለዋጭ ቦታና የካሳ ክፍያ ሊሰጣቸው ባለመቻሉ ህፃናትና አዛውንት የሚገኙባቸው በርከት ያሉ ቤተሰቦች በረሃ ላይ ተጥለው ለፀሐይና ለብርድ በመጋለጣቸው ምክንያት የበሽታ ሰለባዎች መሆናቸውን የገለጸው መረጃው እነዚህ ወገኖች ለሚመለከታቸው አካላት አቤቱታ ቢያቀርቡም ፍትህ ሊያገኙ ባለመቻላቸው መንግስትን በመቃወም ሰላማዊ ሰልፍ እንዳካሄዱ ተገለጸ። እነዚህ ቤታቸውን የፈረሰባቸው ንጹሃን ዜጎቻችን ጥያቄያቸውን በሰላማዊ ሰልፍ በመግለጻቸው ብቻ በጎንደር ከተማ ውስጥ በሚገኙ እስር ቤቶች ታስረው እየተሰቃዩ እንደሚገኙና ከነዚህ መካከል አቶ መልካሙ ሲሳይ፣ አቶ ሶሎሞን ገብረ መድህን፣ አቶ አህመድ ሁሴን፣ አቶ አበራና ሌሎች መሆናቸው መረጃው አክሎ አስረድቷል። ዜና በዚያ በቃ። ሰላም።